ክቡራን የቻናል ተከታታዮች እንደምናችሁ። ዛሬ የምንቀጥለው እንግዲህ አሰምብሊ የሚለውን የሲቪል 3D ቱቶሪያል ፓርታችን እንቀጥላለን። አሰምብሊ ማለት እንግዲህ ቴምፕሌት የምንለው ነገር ነው። ኢግል ፖይንትን በሌሎች ሶፍትዌሮች ቴምፕሌት በሚል ነው የምናውቀው። አሰምብሊ የሚለውን ተርም ይጠቀማል ማለት ነው። እዚህ ሲቪል 3D ለምን አሰምብሊ ሊል እንደመረጠ ያው የራሱ ኬስ ሊኖረው ይችላል። ምናልባት ሌሎች ሶፍትዌሮች ላይ ቴምፕሌቶችን እንስላለን። ኢግል ፖይንት ላይ ቴምፕሌት ስለን ገጣጥመን ስሎፑን ምኑን ቲክነሱን በላን እየሳልን ኦፍሴት እያደረግን ስሎፕ እየሰጠን እየሳልን ዲፋይን እያደረግን ነው ቴምፕሌት የምንሰራው። ታውቃላችሁ በጣም ያለፋል፣ ግን ሎጂካሊ የምንሰራ ነው። ሲቪል 3D ላይ ግን ፓራሜትሮችን እንሰጥና ራሱ ቴምፕሌቱን ይሰራል ማለት ነው በፓራሜትሮቹ መሰረት። ስለዚህ ፓራሜትሮቹን ከሰራ በኋላ በመገጣጠም ነው። ያው ድሮይንግ ታውቃላችሁ አሰምብል ማድረግ እንችላለን፣ ቪው ማውጣት እንችላለን። ቶፕ ቪው፣ ሳይድ ቪው፣ አሶሜትሪክ ቪው፣ ፍሮንት ቪው፣ ባክ ቪው፣ ሪር ቪው እያልን እንደምናወጣ ታውቃላችሁ። ከዛ በኋላ ደግሞ እንደዚህ የተበተኑትን ደግሞ አሰምብል ማድረግ የተለመደ ነው ማለት ነው፣ የምናውቀው ነገር ነው። ልክ እንደዛው የሚገጣጠም ስለሆነ ሊሆን ይችላል አሰምብል የሚለውን ተርም የመረጠው የሚመስለኝ። ስለዚህ ቴምፕሌት የመስራት ሂደት ነው ማለት ነው የዛሬ ቱቶሪያላችን። ቴምፕሌት እንግዲህ ሮዳችንን ታውቃላችሁ። ሮዳችን ጃንክሽን አለው፣ ሜን ሮድ አለ፣ ጃንክሽን ሮድ አለ። በዛ ላይ እዚህ ጋር ከርቮችን ኢንተርሴክሽኖችን ሰርተናል በባለፈው ቱቶሪያላችን ፓርት 4 ላይ ከርቮችን ሰርተናል። ስለዚህ ዛሬ ወደ 5 አይነት አሰምብሊዎችን የምንሰራው። አንደኛው ፉል አሰምብሊ ለሜን ሮድ እንሰራለን፣ ወይ ደግሞ ለጃንክሽን ፉል አሰምብሊ ፓርት እንሰራለን። ሌፍት ሃፍ አሰምብሊ ያስፈልገናል፣ ራይት ሃፍ አሰምብሊ ያስፈልገናል። ሌፍት ከርቭ ሪተርን አሰምብሊ ለነዚህ ያስፈልገናል፣ ራይት ከርቭ ሪተርን አሰምብሊ ያስፈልገናል። በአጠቃላይ 5 አይነት አሰምብሊዎችን እንሰራለን ማለት ነው ዛሬ። ከዛ በኋላ ኮሪደራችንን እንዴት አድርገን እንደምንሰራ ምንቀጥል ይሆናል ማለት ነው። በጥሞና ተከታተሉኝ የክቡራን የቻናል ተከታታዮች። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። አሪፍና ጠቃሚ የሆኑ ቱቶሪያሎችን እዚህ ቻናል ላይ እንዳገኛችሁት ተስፋ አደርጋለሁ። ስንቀጥል እንግዲህ እኔ ሲቪል 3D 2024 እየተጠቀምኩ መሆኑን አሳውቂያቸዋለሁና የተለያዩ ኢንተርፌሶች ሊኖሩ ይችላሉ። ብቻ ዞሮ ዞሮ የምናገኛቸው ኪ ፋንክሽኖች ተመሳሳይ ሪዛልት ስለሚሰጡ እሱ አያሳስበንም። እኔ በዚህ የሚመቸኝ ክሬት አሰምብሊ ብዬ ይገባለሁ ማለት ነው። እናንተ እዚህ ሜኑ ላይ ካገኛችሁ እሰየው ነው። እኔ ክሬት አሰምብሊ ብዬ ይገባለሁ። ክሬት አሰምብሊ ብዬ ሲገባ ክሬት አሰምብሊ ብለው ሲገባ ፉል አሰምብሊ ሊስራ ማለት ነው። ፉል አሰምብሊ ማለት ለሜን ሮዴ ፓርቱ ማለት ነው ምናምን ማለት ነው። ለፉል ክራውን አሰምብሊ ፉል አሰምብሊ ብዬ ስንስተውና ምን ይላል? ሲምፕሊፋይ እናድርገው ፉል አሰምብሊ እንላለን ማለት ነው። አሰምብሊ እንግዲህ ይሄን አሰምብሊ የምንሰራው የተሰጠን የዲዛይን ቴምፕሌት ነው የሚወስነው ማለት ነው። አሁን አሽቶ ማኑዋል 2011 ቱሌን አንዲቫይድድ ክራውን ቴምፕሌት ነው የምንሰራውና ባለፈው እንደተነጋገርነው በዛ ነው እንግዲህ ይሄን አሰምብሊ ወይ ደግሞ ይሄን ቴምፕሌት የምንሰራው ምን መሰረት አድርገን ነው ማለት ነው። ዲዛይን ክራይቴሪያችንን ቤዚክ በማድረግ ነው ማለት ነው የምንሰራው። ዲዛይኑ ላይ ምን አይነት ሼፕ አለው፣ ሚዲያን አለው ወይ፣ ከርብስቶን አለው ወይ፣ ዲች አለው ወይ፣ ምን አለው፣ ዊድዙ ስንት ነው ምናምን የምንለው ከዛ ነው የምንወስደው ማለት ነው። ስለዚህ ከቴምፕሌት ወስደን ነው ማለት ነው ይሄን የምንሰራው ማለት ነው። በዘፈቀደ አይደለም፣ ያው ታውቃላችሁ ይሄ ምክር አያስፈልገውም። ስለዚህ ሁላችንም በዚህ ሶፍትዌር መጠቀም የሚያስችለን የተወሰነ እውቀት ይዘናል ብለን ስለምናስብ ማለት ነው። ፉል አሰምብሊ ብዬ ዋናውን ቴምፕሌት ሊስጠውና ስም አሰምብሊ ታይፕ አንዲቫይድድ ክራውንድ ሮድ ማለት ነው። አንዲቫይድድ ክራውንድ ሮድ ማለት ሚዲያን የሌለው ማለት ለምሳሌ ዲቫይድድ ነው። ሚዲያን ካለው ሚዲያ መሀል ላይ አግሪካልቸር ወይ ደግሞ ዛፎች ምናምን የሚተከሉበት ከሆነ ዲቫይድድ ሮድ ነው የሚሆነው። ይሄ አንዲቫይድድ ክራውን ከሆነ ደግሞ ጀስት ጆይን ያደርግና በስሎፕ ላይ ያያል ማለት ነው። ሶ አሰምብሊ ታይፑ አንዲቫይድድ ነው ይሄኛ። በዚህ ተረዱት። አሰምብሊ ስታይል ቤዚክ ነው የሚለው ቤዚክ ላይ ያደርጋለሁ። እዚህ ጋር ኮድ ሴት ስታይል ይላል። ሌሎች ላይ ቪው ኮድ ቪው ምናምን ይላል። እኔ ኦል ኮድ ብዬ እጠቀማለሁ እዚህ 2024 ላይ ችግር የለውም። ሶ ኦል ኮድስ ብዬ ባደርግ ኦኬ ይላል ማለት ነው። እዚህ ጋር ኦኬ ይላል ማለት ነው። ከዛ በኋላ ምን ይላል? ስፔሲፋይ አሰምብሊ ቤዝ ላይን ሎኬቲንግ ይላል። ከዛ ያው እንትን ላይ አሁን ኢግል ፖይንት ላይ ሞዴል ስትሉ እዚህ ጋር ፕላስ ትመጣለች። ክሊክ ስታደርጉት እዚህ ጋር ዲስፕሌይ ያደርግላቸዋል ማለት ነው። ይሄኛው ግን ያው ስፔሲፋይ አሰምብሊ ቤዝ ላይን ኦኬ ካልኩ በኋላ እንደዚህ አይነት ፕላስ ይመጣል። ከዛ አንድ ቦታ የሆነች ቦታ ክሊክ አደርጋለሁ ማለት ነው። እዚህ ጋር ክሊክ ሳረግ እንደዚህ ያመጣል ማለት ነው ዙም አድርጎ። ሶ ይሄ ምንድነው? ሴንተር ኦፍ ማይ ክራውን ነው ማለት ነው። ሴንተር ኦፍ ማይ ሮድ ነው ማለት ነው። ከዛ በኋላ እነዚህን ወደ ግራ ወይ ደግሞ ወደ ቀኝ ምን አደርጋለሁ ማለት ነው? ፓራሜትሮችን ይሰጣለሁ ማለት ነው። ፓራሜትሮችን እየሰጠው ከጨረስኩ በኋላ ራሱ ዲስፕሌይ ያደርጋል፣ አሰምብል ያደርጋል ማለት ነው።
ይገጣጥማል ማለት ነው። አሰምብል ማድረግ ማለት ያን ለማድረግ ምን እናደርጋለን? እዚህ ጋር እንመጣለን። ልክ ሆም ላይ ነኝ ያለኝ ታቡ። እነዚህ ነገሮች እንግዲህ ታቦቹ የተለያዩ ዝርዝሮች አሉት። እኔ አሁን ሆም ስር ነኝ ያለሁት። ሆም ስር ከሌለ ሆም ላይ ይገባና እዚች ጋ ጠቃጠቆ አይነት ነገር ቱል ፓሌትስ የምታላለች። ቱል ፓሌትስ ሲነካ ምን ትሆናለች? እዚህ ጋር የሮዱን ፓራሜትር ወይ ደግሞ የሮድ ኤሌሜንቶች ማለት ሮድ ዌይ አለ፣ ኬሬጅ ማለት ነው። ካርብስቶን ሊኖር ይችላል፣ ዲች ሊኖር ይችላል፣ ሾልደር ሊኖር ይችላል፣ ሚዲያን ሊኖር ይችላል፣ ባክ ስሎፕ ሊሆን ይችላል፣ ሳይድ ስሎፕ ሊሆን ይችላል። እነዚህ ሮድ ኤሌሜንቶች ከቱል ፓሌትስ ነው ማለት ነው የሚፈልቁት። ማናት እቺ ፓሌትስ የምትላለች እዚች ጋር ፓሌትስ ዳትረሷት ፓሌትስ እነዚህ ስንጠቆም ይመጣል ማለት። ከዛ ሮድ ኤሌሜንቶች ናቸው እነዚህ ፓርት ኦፍ ዘ ሮድስ ማለት ነው። ከዛ ቀዳሚ ዋናው ፓርታችን የሮዳችን ዋናው ሜጀር ፓርት ምንድን ነው? ሮድ ኬሬጅ ዌይ ነው። ኬሬጅ ዌይ በምን ይጠቀማል? በሌንስ ነው ማለት ነው። ሌን ነው ቤዚክ ምን ልንጠቀም እንችላለን። የተለያዩ እንትኖች አሉ። ይሄ ሮድ ኤሌሜንቶችን እዚህ ጋርም ልታገኙ ትችላላችሁ። እዚህ ጋር ያሉትን ኤሌሜንቶች ታይፓቸውን ደግሞ እዚህ ጋር ይዘረዝራል ማለት ነው። እዚህ ጋር ይዘረዝራል። እኔ አሁን ከሌን ሊጀምር። ሌን ይሄ መኪና የሚሄድበት ክፍልፋይ ማለት ነው። ቱ ሌን ሊሆን ይችላል፣ ዋን ሌን ብቻ ሊሆን ይችላል። የተለያዩ ሌኖች አሉ አይደል? ስለዚህ ከሌን ሊጀምርና ሌን ብዬ እገባለሁ። እነዚህ ሌኖች ምን አይነት ሌኖች እንደሚንፈልግ እዚህ ውስጥ ያስመርጠንም ይችላል። ብዙ አይነት ነገሮች አሉ። ዝርዝር ውስጥ ብንገባ ሲቪል ስሪዲ ከጫካ ላንወጣ እንችላለን ማለት ነው። ላሳጥረውና ሌንስ ብለን ስንገባ ሌን ሱፐር ኤሌቬሽን ኤዋር አክሲስ ኦፍ ሮቴሽን ማለት ነው። ይሄ አክሲስ ኦፍ ሮቴሽን ይሄ እዚህ ጋር ሄልፕ እንዲታገኙ ትችላላችሁ። ለጊዜው እኔ ሄልፑን እንዳውንሎድ አላረኩትም፣ እንትኑን ላላሳያችሁ እችላለሁ። እያንዳንዱ ፓራሜትር ምን እንደሚገልጽ ሄልፕ ውስጥ ገብታችሁ ማየት ትችላላችሁ እናንተ ላይ ማለት ነው። ሌላ ዘ ኔክስት ቱቶሪያል ላይ ላሳያችሁ እችላለሁ፣ ችግር የለውም። ሌን ሱፐር ኤሌቬሽን ኤዋር አክሲስ ኦፍ ሮቴሽን ላይ የምናደርገው ሱፐር ኤሌቬሽን የሚያስመርጠን ማለት ነው። ሱፐር ኤሌቬሽን ላይ እናደርግና ከዛ በኋላ ምን ይሆናል? ሱፐር ኤሌቬሽን ይህ ባለ ሱፐር ኤሌቬሽን ስንጠቀም ቀጥታ ወዴት እንሄዳለን? ፓራሜትርስ የሚል ላይ ነው የምንሄደው። ፓራሜትርስ የሚል ላይ የምንሄደው ክቡራን የቻናሌ ተከታታዮች ፎከስ የምናደርገው የሶፍትዌሩን አጠቃቀም ላይ ነው ብለን እናስባለን። ፎከስ የምናደርገው እሱን ነው። የተለያዩ የዲዛይን ፓራሜትሮች እና ኤሌሜንቶችን ከዲዛይን ክራይቴሪያችን ስለምናገኝ አያሳስበንም። ስለዚህ ሊያሳስበን የሚገባን ምኑ የቱ ጋ ነው የሚለውን ለማወቅ እንጣርን ማለት ነው ለጊዜው። ስለዚህ የትኛውን ሳይድ እንስራ? ለምሳሌ ወደ ሌፍት መስራት እንችላለን፣ ወደ ራይት መስራት እንችላለን። ስለዚህ አሁን እዚህ ሳይድ ይላል። ያ ማለት የትኛውን ሳይድ ነው አሰምብል ልናደርግ ያሰብነው ነው ይሄ በቃ። እኔ አሁን ራይት ላይ መስራት ካሰብኩኝ እችኛዋን ክሊክ አደርጋለሁ እዚህ ጋር። አሁን እዚህ ጋር ምንም የለም ማለት እዚህ ቀስት ይመጣል ክሊክ ሳደርገው ማለት ነው። እንዳትሸወዱ። አሁን እዚህ ድሮፕ ዳውን የለም። ክሊክ ስታደርጉ ነው ድሮፕ ዳውን የሚመጣው። ስለዚህ አንድ ነገር ለማወቅ ነካክታችሁ ብታዩ ጥሩ ነው። ክሊክ አድርጉ፣ ስክሮል አድርጉ፣ ምን አድርጉ። እንደዛ አድርጋችሁ እንትን ስታደርጉ አንዳንድ ይነቃቃል ማለት ነው ታቦቹ። ሌፍት ሳይድ ሳይሆን አሁን ራይት ሳይድ ከፈለኩ ራይት ላይ ያደርጋለሁ። በቃ ራይት ላይ ልስራ እንዳውም። ዊድዜን የምን ዊድዝ? የሌን ዊድዜን ማለት ነው። የሌን ዊድዜን ስንት ነው? 3.65 ነው። 3.65 ነው። 7.3 ስለሆነ ማለት ነው። ይሄ ጠቅላላ ዊድዝ ግራና ቀኝ። ስለዚህ ግማሹ ስንት ነው? 3.65 ነው። ባለፈውም ሰርተናል። ዲፎልት ስሎፕ 2.5 ነው። የኛ ኔጌቲቭ 2.5 ስሎፕ ስለሆነ ድሬኔጅ ስለሆነ ፎል ማድረግ አለበት። ኔጌቲቭ ነው መሆን ያለበት። ፔቭመንት ቲክኔስ ፔቭመንት ወን ማለት ዊሪንግ ኮርስ እና ኢንተርሚዲየት ኮርስ የሚባሉ ነገሮች አሉ። ለምሳሌ ደብል ቢቱሚነስ ሰርፌስ ከሆነ አስፋልት ኮንክሪት የላይኛው ደብል ቢቱሚነስ ከሆነ የላይኛው ብዙ ጊዜ ሳሳ ይላል ማለት ነው። እሱ ምንድነው? በእኛ አካሄድ 0.05 ነው፣ 5 ሴንቲሜትር ነው። ስለዚህ የላይኛዋ ደብል ቢቱሚነስ ከሆነ 0.05 ነው የላይኛው ቲክነስ። ሁለተኛው ቲክነስ ደግሞ 10 ሳንቲም ነው። ፔቭመንት ቱ ማለት ነው። ፔቭመንት ቱ 0.1 ሜትር ነው። 0.1 ሜትር ነው ኢን አወር ኬስ ማለት ነው። ዲሳይድ የሚያደርገው ዲዛይኑ ነው ማለት ነው። ቤዝ ዴፕስ የቤዛችን ዴፕስ 15 ሴንቲሜትር ነው። 0.15 ነው የምናደርገው 15 ሴንቲሜትር ነው። የክራቴሪያ ከዲዛይኑ የምንወስደው ብያቸዋለሁ። ሰቤዝ 30 ሌት ቢ ሰቤዙ 30 ሳንቲም ነው። 25 አለ 20 አለ የተለያዩ እንትኖች አሉ ማለት ነው። ስለዚህ ይሄ የሚመረኮዘው እንግዲህ አኑዋል ዴይሊ ትራፊክ ናቸው ማለት ነው። ቴክኒሱን የሚወስኑት ዲዛይኑን ያው ታውቃላችሁ። ስለዚህ አኑዋል ዴይሊ ትራፊኩን
ላይ ተመርኩዞ እነዚህ ነገሮች የሚወሰኑ ስለሆኑ ዲዛይን፣ ስለዚህ ይሄ እነዚህ ነገሮች ሞልቻለሁ ማለት ነው። ይሄ ስሎፕ ዳይሬክሽን ይላል። አዌይ ፍሮም ክራውን ነው ያው ይታወቃል። እንደዚህ ፎል እንዲያደርግ እንደዚህ ፎል እንዲያደርግ ነው። ፖቴንሻል ምናምን ሌሎቹን በቃ እነዚህን ሜን እንትኖችን ከሞላም በኋላ ስክሎር አድርጌ እንደዚህ የቀረው ነገር ብዙም የሚያሳስብ ነገር እስከሌለ ድረስ ዝም ብዬ እንትን ይልና እዚህ ጋር መጥቼ ምን አደርጋለሁ ማለት ነው? ክሊክ አደርጋለሁ ማለት ነው። እዚህ ጋር መጥቼ ምን እየሰራው ነው? ራይት አሰምብሊ ነው እየሰራው ያለው። ክሊክ ሳደርግ እንደዚህ ይመጣል ማለት ነው። ቅርባን የቻለ ተከታታዮች አሁን ምንድን ነው የሰራሁት? ራይት ሌን አሰምብሊ ነው የሰራሁት ማለት ነው። ራይት ሌን አሰምብሊ ነው የሰራሁት። ቼክ ለማድረግ ከፈለጋችሁ ራይት ይሄ ትመርጡትና እዚህ ጋር ፕሮፐርቲስ ማለት ትችላላችሁ። አሰምብሊ ፕሮፐርቲስ ማየት ትችላላችሁ። እዚህ ጋር ፓራሜትርስ የሚላለ እዚህ ጋር ደስ የሚል ነገር ማለት ነው። እዚህ ጋር ከተሳሳታችሁ ኦልሬዲ ስዕሉን ተሳስቻለሁ ብላችሁ ደግማችሁ መስራት አይጠበቅባችሁም ማለት ነው። እዚህ ጋር ገብታችሁ ዊዛችሁን ከተሳሳታችሁ መቀየር ከፈለጋችሁ ስሎፓችሁ ምናችሁን ቲክነሳችሁን ከፈለጋችሁ እዚህ ገብታችሁ ቼክ ታደርጋላችሁ ማለት ነው። ወይ ደግሞ ትቀይራላችሁ። የሚቀየረውን አውቶማቲካሊ ይቀየራል ማለት ነው። እኛ አሁን እየተሳሳትነው ነገር የለም፣ አስበን ነው የሰራነው። እንደዚህ ፓራሜትሮቹን ሁሉንም ነገር ቼክ ታደርጉና ኦኬ ትላላችሁ ማለት ነው። ስለዚህ ምንድነው ሴሌክት ታደርጉና ራይት ክሊክ አሰምብሊ ፕሮፐርቲስ ዘን ፓራሜትርስ፣ ከዛ በኋላ ኤቭሪቲንግ ኦኬ ከሆነ አፕላይ ኦኬ ብላችሁ ትወጣላችሁ ማለት ነው። ይሄ ምንድነው ራይት ሌን አሰምብሊ ነው ማለት ነው። በእኛ ኬዝ እንግዲህ ሚዲያን የለንም። ሚዲያን እዚህ ጋር መጨመር እንችል ነበር፣ አያስፈልግም። ለጊዜው እናንተ እንትን በሉት። አሁን ቀጥሎ ምንድነው ካርብስቶንም የለንም። ቀጥሎ ምንድነው ሾልደር ነው ያለው። የኛ ሾልደር ነው ያለው ብለን ስናስብ አሁን የምናደርጋለን ይሄን ዘጋውና ምን እናደርጋለን? ቱል ፓሌት ስንገባና ምን እናደርጋለን? ሾልደር እንላለን። እዚህ ጋር ሾልደርስ ስንል ሾልደርስ ኤክስቴንድድ ኦል የምንለው ነው የምንመርጠው። እዚህ ጋር ሾልደር ኤክስቴንድድ ኦል ማለት ኦል ፓራሜትርስ ያለው ማለት ስፔሻል ፓራሜትሮችን ለጊዜው እንታወቸው፣ በሌላ ቱቶሪያል ዲቴይሊ አንድ በአንድ ማየት እንችላለን። ዘን ሾልደርስ ኤክስቴንድድ ኦል የሚለውን ስንመርጥ እንደ ቅድሙ እናደርጋለን እዚህ ጋር እንመጣና እናደርጋለን ማለት ነው። ፓራሜትሮችን እንሰጣለን ማለት ነው። የኛ ሾልደር ዊድዛችን 2.75 ነው። እዚህ ጋር ሳይዳችን ማለት ነው ራይት ሾልደር ዊድዝ 2.75 ነው። 2.75 እንደገና ስሎፓችን -3 ነው። -3 ነው ስሎፓችን ሾልደር ስሎፓችን ማለት ነው። ብዙ ጊዜ ሾልደር ስሎፕ ከዚህኛው በላይ መውደቅ አለበት። ይሄ -2.5 ነው። ይሄኛው በጣም 3 ሲሆን ይሰብራል ማለት ተቀባይ ስለሆነ ማለት ከዚህ መብለጥ የለበት። ያው ከርቪዶ ነው እዚህ ስለሚተኛ ማለት ነው። ብዙ ጊዜ እሱን እንትን ማለት አለብን። ሎጂክ ነው። እንደገና ዴይላይት ዊድዝ ይላል። ዴይላይት እንግዲህ ዴይላይት ቦታ ላይ ስንመጣ እንሰራዋለን። በኋላ ዴይላይት እንደሆነ እንደ ባክ ስሎፕም ያደርገዋል፣ እንደ ሳይድ ስሎፕም ያደርገዋል። ዴይላይት በኋላ ቦታው ላይ ስንደርስ ምን እንደሆነ ትንሽ እንነጋገራለን። ዴይላይት 2:1 ነው። ዴይላይት ዊድዝ 2.5 ነው። ስለዚህ የሰቤዛችን ስሎፕ -2.5 ነው። ከዛኛው ጋር እኩል ነው ማለት ነው። ችግር የለውም። ከዚህ ስር ገብቶ እዚህ ስር ገብቶ ስሎፕ ስለሚያደርግ ፉል ዊድዝ ስለሚሰራ ስሎፑ አይለያይም። ሎጂካሊ የምናውቀው ነገር ነው። ፔቭመንት ዴፕስ 0.25 ለምንድን ነው? ሾልደር ስር 0.05 ነው። 5 ሳንቲም ነው የቅድሙ ታስታውሳላችሁ። ሾልደር ስር ግን እነዚህን በዲፎልት እንቀበላቸው፣ ግማሽ ማለት ነው። እዚህ ጋር መኪና ስለማይሄድ ትንሽ አስፋልት ብቻ ቀባ ማለት ነው። ቀባ ይሄኛው 0.025 ሁለቱም ማለት ነው ይሁኑ፣ ችግር የለውም። እዚህ ጋር የእግር መንገድ ምናምን መኪና ጎራ ብሎ ጎማ የተነፈሰበት ምናምን ስለሚቆም ነው እንጂ የማይሄድበት ነው። ቲክነሱ ይለያያል ማለት ነው። እንደገና ቤዙን ከስር ተያይዞ ስለሚመጣ አይለያይም። ይሄ ፊኒሽድ ስለሆነ ነው፣ አስፋልት ስለሆነ ነው ይሄ ፓርት ማለት ነው። ይሄ ፔቭመንት 1 እና 2 የሚባሉት ዊሪንግ ኮርስ እና ኢንተርሚዲየት ኮርስ የሚባሉት ናቸው። ሰቤዙ እንዳለ ከስር ይመጣል ማለት ነው፣ ፉል ዊድዝ ስለሚሰራ ማለት ነው። እንደዚህ አድርገን ምን እናደርጋለን? ሾልደራችን እንሰራለን ማለት ነው። እዚህ ጋር እንመጣና እዚች ቀይዋ ጋር ክሊክ አድርገን ምን እናደርጋለን? እናስቀምጣለን ማለት ነው። አሰምብልድ ማለት ነው። አሰምብልድ ማለት ነው። ክቡራን የቻናሌ ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። አሁን ምን ሰራን? ሌን ዊድዝ እና ሾልደራችንን አስቀምጠናል ማለት ነው። ኔክስት የሚቀጥለው ምንድነው? ዴይላይት የሚባል ነገር አለ። ዴይላይት ማለት ባክ ስሎፕም ነው ሳይድ ስሎፕም ነው። ባክ ስሎፕ እንደዚህ የሚሄድ ነው። ሳይድ ስሎፕ ታውቃላችሁ፣ ፊልም ከትም ሊሆን ይችላል። ይሄኛው ባክ ስሎፕ ይባላል። ግን እቺ ፖይንት ዴይላይት ትባላለች። ስለዚህ ኩራን ዴይላይት ፖይንታችን እቺ ናት ማለት ነው።
ቺናት ዴይላይት ፖይንት ቺ ሳትሆን ቺናት ማለት ነው። እንግዲህ ዴይላይት በሁለት መንገድ ነው እንግዲህ ይሄ ፊል ዴይላይት ነው። ይሄ ደግሞ ፊል ዴይላይት ስሎፕ ነው። ዴይላይት ፖይንት ይሄ ነው። ዴይላይት ስሎፕ ነው። ዴይላይት ፖይንት፣ ዴይላይት ስሎፕ፣ ዴይላይት ፊል ስሎፕ፣ ዴይላይት ከት ስሎፕ ነው ማለት ነው። ሰው ፊል የሚደረገው ይህን ስሎፕ ይዞ ይሄዳል። ከት የሚደረገው ደግሞ ይህን ስሎፕ ይዞ ይሄዳል ማለት ነው። ሰው ሁለቱም ከአንድ ፖይንት ነው የሚነሱት ማለት ነው። ዌዘር ከት ኦር ፊል ከአንድ ፖይንት ነው የሚነሱት ማለት ነው። የሚሞላው እስከዚች ፖይንት ይሞላል። የሚቆረጠው እስከዚች ፖይንት ይቆረጣል ማለት ነው። እስከዚች ፖይንት ይቆረጣል ማለት ነው። ባክ ስሎፕ ሲቆረጥ እዚች ቦታ ያቆማል። ፊልም ከሆነ ከዚህ ተነስቶ እዚች ቦታ ሞልቶ ያቆማል ማለት ነው። ሳስበው ዴይ ላይት ማለት ልክ ፀሐይ እንደ መውጣት ነው፣ እንደ ሆራይዘን ማለት ነው። ይሄ እንደ ሆራይዘን ነው ማለት ነው። ለምሳሌ ሲሞላ እዚህ ጋር ፊሉ ብቅ ብሎ የሚቆመው እዚህ ጋር ነው ማለት ነው። ሆራይዘኑ የሚያገኘው ማለት ነው። ወይ ደግሞ ከት ከሆነ የሚጠልቀው እዚህ ጋር ነው ማለት ነው። የሚጠልቀው እዚህ ጋር ነው ማለት ነው። ሶ ልክ ዴይ ላይት ማለት የፀሐይ አድማሱን ከአድማስ የሚሸሽበት ወይ ደግሞ ወደ አድማስ የሚመጣበት ማለት ነው። እንግዲህ በዛ ሎጂክ ውሰዱ። ዴይ እና ላይት የሚለውን ሎጂካል ማድረግ ሳስብ እንደዛ እየመሰለኝ ስለሆነ ማለት ነው። ሰው ፊል ስታደርጉ እዚህ ጋር ከጉድጓዱ ወይ ደግሞ ከፊሉ ሞልቶ እዚህ ጋር ሆራይዘኑ የሚያገኝበት ነው። ከትም ከሆነ እዚህ ጋር ከታርጋችሁ አምጥታችሁ እዚህ ጋር የምታበቁበት ነው ማለት ነው። ጠለቀ ማለት ነው። ሶ ዚስ ፖይንት ኢዝ ኤ ዴይ ላይት ማለት ነው። ኖ ዴይ አፍተር ዚስ ማለት ነው። ስለዚህ ከዚህ በታች ከጠለቀ ወይ በከት ጊዜ እዚህ ጋር ስለሚያበቃ ሰንሴት ነው የሚሆነው። ከዚህ ጋር ደግሞ ሲወጣ ሰንራይዝ ነው የሚሆነው ማለት ነው። ዘ ዴይ ኢዝ ዘ ፖይንት ዴይ ኤንድ ናይት ጆይንስ ማለት ነው እዚህ ጋር። ሶ ዚስ ኢዝ ዘ ሊሚት ኦፍ ዘ ዴይ ማለት ነው። ስለዚህ እዚህ ጋር በዛ ሴንስ ነው እኔ ፈኒ አድርጌ እንትን ያልኩት። እናንተ በፈለጋችሁት መተርጎም ትችላላችሁ ማለት ነው። ክቡራን የቻናሌ ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። ሶ ዴይ ላይት ሳይድ ስሎፕ ባክ ስሎፕ ከምል እንደ ኢግል ፖይንት እና እንደ ሌሎቹ ሶፍትዌሮች ምን አደረገ? ሳይድ ስሎፕ እና ባክ ስሎፑን አንድ ስም ሰጣቸው ማለት ነው። ሲቪል ስሪዲ ምን ብለው? ዴይ ላይት ብለው ማለት ነው። ዴይ ላይት እንግዲህ ፊል ዴይ ላይት አለ፣ ከት ዴይ ላይት አለ እና ዴይ ላይት ማለት ዌዘር ኢት ኢዝ ከት ኦር ፊል ዘ ፖይንት ኢት ሚትስ ማለት ነው። መገናኛው ቦታዋ ዴይ ላይት ትባላለች። የሚመጣው ስሎፕ ዴይ ላይት ስሎፕ ይባላል ማለት ነው። የሚሄደውም ስሎፕ ዴይ ላይት ስሎፕ ይባላል። ስናስቀምጥ ታዩታላችሁ። ሶ አሁን የምናደርጋለን እዚህ ጋር ቱል ፓሌት ስንገባና ዴይ ላይትስ የሚለውን እንነካለን ማለት ነው። ዴይ ላይትስ ስንሄድ ዴይ ላይትስ ገብተን ጄኔራል ዴይ ላይት ጄኔራል ይሄኛውን በእኔ አኳያ አራተኛው ላይ የሚገኘው ማለት ነው። ዴይ ላይት ጄኔራል ስንገባ ፓራሜትሮቹን እንዳለ እንትን እንላለን። እነዚህ ነገሮች በዲፎልት ብንቀበል ጥሩ ነው። በዲዛይን ታስቡበት በተለያዩ እንትኖች ስለተሰራ ብዙም የሚያጨናንቅ ነገር የለውም። ስሎፕ ሊሚቱ ብቻ እዚህ ጋር ስሎፕ ሊሚት የምትባል ነገር አለች። እሷ ወሳኝ ስለሆነች እሷን ብቻ 2 to 1 እናደርጋለን። በእኛ ኬስ 2 to 1 እናደርጋለን። ስሎፕ ሊሚት 2 to 1 እናደርጋለን። ፈልጉልኝ 2 to 1 ናት እሷ። ስሎፕ ሊሚት እዚች ጋር አለች። 2 to 1 ነው የምናደርገው። 2 ነው የምናደርገው። ይችኛው 2 to 1 ነው በእኛ ኬስ ነው። ኢንዩር ኬስ በዲዛይናችሁ መሰረት መቀየር ትችላላችሁ። በዚህኛው 2 to 1 ነው የምናደርገው። ዘን አክሴፕት ዘ ሬስት አስ ዲፎልት ማለት ነው። ከዛ በኋላ እናደርጋለን። ዴይ ላይት እዚህ ጋር ነው የሚቀመጠው። እዚች ጋር ላይ እንዳሳሳቱ እዚህ ጋር ነው የሚደረገው። እዚች ጋር ብዙ ጊዜ ዴይ ላይት ብላችሁ የሆነ ነገር ከመረጣችሁ በኋላ የሚቀመጥበትን ቦታ ቀይ አድርጎ ነው የሚያመጣላችሁ። ደስ የሚለው ነገር ቀይ አድርጎ ነው የሚያመጣላችሁ። አሁን እዚህ ቦታ ቢቀመጥ ኖሮ ይሄኛው ነበር ቀይ መሆን የነበረበት። እኔ ያው ልምዱ ባይኖረኝ እዚህ ጋር የማስቀመጥ ዝንባሌ ላሳይ ይችላለሁ ማለት። ስለዚህ ቀይ እዚህ ነው ማለት ነው። ስለዚህ እዚህ ጋር ክሊክ ሳደርግ ይሄ ዴይ ላይት የሚባለው እነዚህ ይመጣል ማለት ነው። ክቡራን የቻናሌ ተከታታዮች ከዛ በኋላ እንግዲህ ሌፍት ፓራሜትራችንን ጨርሰናል። ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። ከዛ በኋላ ምን እናደርጋለን? ይሄኛውን ልክ እንደ ኢግል ፖይንት
ሚረር ማድረግ ነው ወደ ሌፍት ማለት ነው። ያን ለማድረግ ሴሌክት እናደርጋለን። እነዚህ ነገሮች አንድ ላይ ይቻላል፣ ግን አንድ በአንድ ብዙ ጊዜ እንትን እናደርጋለን። ከዛ በኋላ ከመረጥን በኋላ እዚች ጋር ሚረር የምትባል ነገር አለች። እዚህ ጋር ሚረር ስንል እንደዚህ ክሊክ እናደርጋለን። ሴሌክት ማርከር ፖይንት ዊዝን አሰምብሊ ፎር ዘ ሚረር ሰብ አሰምብሊ ስላል ሰብ አሰምብሊዎቻችን እነዚህ ናቸው። ከዛ በኋላ ሚረር የሚያደርግበትን ፖይንት እንመርጥለታለን። ይኸው ቀዩ አለ። ከዛ ምን እናደርጋለን? በቃ ሚረር አድርጎታል ማለት ነው። ፊኒሽድ። ይሄ ምንድነው? ፉል አሰምብሊ ኦፍ አወር ሮድ ነው ማለት ነው። ክቡራን የቻናሌ ተከታታዮች ሰብስክራይብ፣ ላይክ እና ሼር ስላደረጋችሁ አመሰግናለሁ። እንቀጥላለን። ቀጥሎ የምንሰራው ምንድነው? ሌፍት ሰብ አሰምብሊ እና ራይት ሰብ አሰምብሊ ነው የምንሰራው ማለት ነው። ለምን እንደሚጠቅመን በኋላ ኮሪደር ላይ ስንደርስ አላማው ይገባናል ማለት ነው። ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። እዚህ ጋር እንግዲህ ቀጥሎ ምንድነው ሌፍት ሃፍ አሰምብሊ እና ራይት ሃፍ አሰምብሊ እንሰራለን ማለት ነው። ለምን እንደሚጠቅመን እንግዲህ ጃንክሽኖቹ እና ኢንተርሴክሽኖቹ አካባቢ ያሉትን ትንሽ ውስብስብ ነገሮችን ስንሰራ እንዴት አፕላይ እንደምናደርግ ስለምንጠቅመን ነው። ፉል አሰምብሊ ሰርተናል ግራና ቀኝ። አሁን ደግሞ ሌፍት ለብቻ ራይት ለብቻ ያስፈልገናል። ዋይ የሚለውን በኋላ ኮሪደር ላይ ስንደርስ የምንመልሰው ይሆናል ማለት ነው። ክቡራን የቻናላችን ተከታታዮች እንግዲህ አሰምብሊ ስንሰራ እዚህ ጋር ቱል ስፔስ ላይ የሰራነው ነገሮች በሙሉ እነ ሰርፌስ ስማቸውን ሁሉንም አሁን ይጂ ሰርተናል አይደለም። እዚህ ጋር ሁሉም ነገር አለ አይደል? እንደዚሁ የአሰምብሊንም አሰምብሊዎችን ስማቸውን እዚህ ጋር ሪኮርድ ያደርግልናል። እዚህ ጋር አሰምብሊ የሚለው ስር አሁን ፉል አሰምብሊ የሚለውን አስቀምጠዋል ማለት ነው። አያችሁ እዚህ ጋር ማለት ነው። ቅድም ፉል አሰምብሊ ብለን ስም የሰጠነውን ታስታውሳላችሁ። ይሄኛው ፉል አሰምብላችን ነው። ያው ስሙን እዚህ ያስቀምጠውታል አሰምብሊ ስር ማለት ነው። ስለዚህ ቱል ስፔስ ልክ እዚህ ነገር አንድ ነገር ሲፈጠር ልክ እንደ ግሎባል ማፐር እዚህ ጋር ልክ እንትን ቱል ስፔስ ስር ልክ እንደ ሌየር ያስቀምጣል ማለት ነው። እንደ ሌየር ሳይሆን ይሄ ቱል ስፔስ ነው። ትንሽ ለየት ይላል ቱል ስፔስ እና ሌየር። ለምንድን ነው ሌየር ታጠፉላችሁ ታበራላችሁ? ይሄኛው ቱል ስፔስ ይባላል ቋሚ ሆኖ ግን ከዛ ስር እንትን የሚሉ ነገሮች ናቸውና ስለዚህ ሌፍት ሃፍ አሰምብሊ ስንሰራ ምን እናደርጋለን? እንደዚህ ሴሌክት እናደርጋቸውና ለብቻ መስራት እንችላለን፣ ግን ኮፒ ማድረግ እንችላለን። እስኪ ከተሰራው ማለት ነው ከተሰራው ኮፒ ማድረግ እንችላለን። ኮንትሮል ሲ ብለን እዚህ ወይ ደግሞ ራይት ክሊክ ኮፒ እንበልና እዚህ ጋር ፔስት ማለት እንችላለን ማለት ነው። እዚህ ጋር ኮፒ እንልና ፔስት እንላለን ማለት ነው። አሁን ሌፍት ሃፍ አሰምብሊ ስለፈለግኩኝ ምን አደርጋለሁ? ራይት ሃፍ አሰምብሊውን ለጊዜው አጠፋለሁ ማለት ነው። ሌፍት ሃፍ አሰምብሊ ለብቻ ፈልጋለሁ ለብቻ ፈልጋለሁ። ሶ ሌፍት ብቻ ቀርቷል። እዚህ ጋር ትመጣላችሁ። እዚህ ጋር ኮፒ ሳረግ ምን አደረገ? እዚህ ፉል አሰምብሊ 2 ስሪ ወይ ደግሞ ሌላ ስላለ ስሪ ብሎ ሌላ ስም ሰጥቶ አምጥቷል። እዚህ ጋር ይሄን ሪኔም አደርጋለሁ። ይሄኛው ዋናው አሰምብሊ ነው። አሁን ኮፒ ያደረጉት እዚህ መጥቷል ማለት ነው። ሶ ራይት ክሊክ ፕሮፐርቲስ ልና እዚህ ጋር ስሙን ይቀይራለሁ ማለት ነው። እዚህ ጋር ቀይራለሁ። ፕሮፐርቲ ኢንፎርሜሽኑ ላይ ሌፍት ሃፍ አሰምብሊ እላለሁ። ኦኬ እላለሁ ማለት ነው። ሌፍት ሃፍ አሰምብሊ እላለሁ። እንደገና ይሄን ኮፒ አደርጋለሁ። ኮፒ ልና ኮፒ ክሊፕቦርድ ኮፒ ዜን እዚህ ጋር ፔስት እላለሁ። ክሊፕቦርድ ፔስት እዚህ ጋር ራይት ሃፍ አሰምብሊ እላለሁ ማለት ነው። ራይት ሃፍ አሰምብሊ እዚህ ጋር ጨምረው እዚህ ጋር ሌፍት ሃፍ አሰምብሊ ነው። ይሄኛውን ኮፒ ስላደረኩት አሰምብሊውን ስሙን እዚህ ጋር ምን ብሎታል? አሁንም አለ ራይት ክሊክ ፕሮፐርቲስ እዚህ ጋር ራይት ሃፍ አሰምብሊ። ለምንድነው ሌሎች አሰምብሊዎች ያስጀምሩን? ጃንክሽኖቹ ላይ የምንጠቀምባቸው ነገሮች ስላሉ ነው። አንድ ወጥ ብቻ ቢሆን ኖሮ አንድ ፉል አሰምብሊ ብቻ ይበቃል ነበር ማለት ነው። ክቡራን የቻናል ተከታታዮች ራይት ሃፍ አሰምብሊ እንልና ከዛ በኋላ ኦኬ እላለሁ ማለት ነው። ስለዚህ ራይት ሃፉ ብቻ ስለሆነ የሰጠው ስም ሌፍት ሃፉ ዲሊት አደርጋለሁ ማለት ነው። ሌፍት ሃፉን ዲሊት አደርጋለሁ። በቃ ራይት ሃፉ ቀርቷል ማለት ነው። ራይት ሃፍ አሰምብሊ። አሁን ምንድነው የቀረው? ሌፍት ከርቭ ሪተርን እና ራይት ከርቭ ሪተርን ነው። እዚህ ጋር የሚነው ሬጉላር ቴምፕሌቶች ስለሚኖሩ እዚህ ጋር በኋላ ኮሪደር ላይ እናየዋለን። ሶ እዚህ ጋር ራይት ከርቭ ሪተርን እና ሌፍት ከርቭ ሪተርን አሰምብሊዎችን የምንሰራ ይሆናል ማለት ነው። ክቡራን የቻናሌ ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። እንደዚህ በማድረግ ስለምታበረታቱን አመሰግናለሁ። ክቡራን ተከታታዮች የሚቀጥለው ሌፍት ከርቭ ሪተርን አሰምብሊ እና ራይት ከርቭ ሪተርን አሰምብሊ ናቸው። ከዚህ ኮፒ እንዳናረግ ትንሽ ፓራሜትሮች ስለሚለያዩ ከመነሻውን የምንሰራው። ስለዚህ እዚህ ጋር ክሬት አሰምብሊ ብዬ እንደቅድሞ ሊግባ ማለት ነው። እንደገና ክሬት አሰምብሊ ሊበልና እንደዚህ ይመጣል። ስለዚህ ሌፍት ከርቭ ሪተርን እንጀምር። ሌፍት ከርቭ ሪተርን አሰምብሊ ብዬ ብል
ሌሎችም አንዲቫይድድ ክራውንድ ሮድ ነው፣ ቤዚክ ነው፣ ኦል ኮርስ ሊበል እና ኦኬ ላለው ስለዚህ ዙም ቱ ዘ ሴንተር እና አስቀምጣለሁ ማለት ነው። ስለዚህ ሌፍት ካርቡሬተር ነው። ቱል ፓሌቴን ይገባና እዚህ ጋር ላለው ሌን እንገባለሁ ማለት ነው። ሌን ገብቼ ሌን ሱፐር ኤሌቬሽን የዋሬን እንደገና እንትን ይላለው። ፓራሜትር እንደተለመደው እዚች ጋር እንኳን ልዩነት ብዙ የለውም። 3.65 ነው ዊድዙ። ዲፎልት ስሎፕ ኔጌቲቭ 2.5 ነው 2.5 ነው። እዚህ ጋር ፖዚቲቭ ነው የምናደርገው። ዴቭዝ 0.05 ነው ለመጀመሪያው ፔቭመንት። ሁለተኛው ፔቭመንት ኢንተርሚዲየት ፔቭመንት 0.1 ነው። ቤዝ ዴፕስ 15 ሳንቲም ነው። ቤዙ 15 ሳንቲም ነው። ሰብ ቤዙ 30 ሳንቲም ነው። ሶ እንደዚህ ብለን ኦኬ እንላለን። ሌፍት ነው እዚህ ጋር ሶሪ፣ እዚህ ጋር ሌፍት እንላለን። ሌፍት ካልን በኋላ እዚች ጋር ቀያችን እዚህ ያለች እንደዚህ እናደርጋለን ማለት ነው። ከዛ በኋላ ሾልደር እንሰራለታለን። ሾልደራችን እዚህ ውስጥ እንግዲህ ሾልደር ኤክስቴንድ ኦል እንላለን። እዚህ ጋር ነው ልዩነት ያለው። ሾልደራችን ላይ ሳይዱ ሌፍት ነው። ሾልደራችን 2.75 ነው የምናደርገው። ከዛ እዚህ ጋር ስሎፓችን ኔጌቲቭ 3% ነው። ዴይላይት ስሎፓችን 2:1 ነው የምናደርገው። 2:1 ይሆናል። እዚህ ጋር ዴይላይት ዊድስ 2.5 ነው የምናደርገው። ስለዚህ ሰቤስ ስሎፑ ኔጌቲቭ 2.5 ነው። ኖርማሊ እዛም ተመሳሳይ ስለሆነ ማለት ነው። ፔቭመንት ዴፕዝ እንደተለመደው 0. ይሄ 0.025 0. ሾልደር ላይ ነው 0.025 ነው። ዲፎልት ነው 0.025 ነው። ሾልደር ላይ ነው ያለ ነው። ቤዝ ዴፕስ ከስር ስለሆነ እሱ አንድ ወጥ ነው የሚሰራው። ሰቤስ 30 ሳንቲም ነው። ከዛ በኋላ ምን ይሆናል? ያለቀ ማለት ነው። እዚች ጋር አስቀምጠኝ ይላል ማለት ነው። እዚህ ጋር እናደርግና ከዛ በኋላ እንግዲህ ዴይላይታችን ይቀጥላል። ዴይላይታችንን እንደዚሁ ዴይላይታችንን እንደቀድሞ ዴይላይት ጀነራል ላይ እናደርግና 2:1 ነበረ። እዚህ ጋር ዴይላይት ሊሚት ስሎፕ ሊሚቱ 2:1 ነው። እዚህ ጋር እናስተካክልለታለን። ስሎፕ ሊሚቱ እዚህ ጋር እንደዛው ነው። ከዛ ዴይላይታችንን እዚህ እናስቀምጥና በቃ ራኒቻ ነው ተከታታዮች የሌፍት ከርቭ ሪተርን አሰምብሊ ሰርተናል ማለት ነው። ሌፍት ከርቭ አሰምብሊ ሰርተናል። ራይት ከርቭ አሰምብሊ ያው ተመሳሳይ ስለሆነ የምን ማድረግ ማለት ነው ኮፒ ማድረግ ነው ማለት ነው። ስለዚህ ሚረር እንዳናደርገው ያው ስለሚሆን ለብቻ ስለተፈለገ ኮፒ እናደርጋለን። ኮፒ ክሊፕቦርድ ኮፒ ሴን ፔስት እንላለን ማለት ነው። እዚህ ጋር ፔስት እንላለን። ፔስት እንበልና ከዛ ሚረር ማለት እንችላለን ማለት ነው። ዜን ማጥፋት እንችላለን ማለት ነው። ማጥፋት እንችላለን። አንዱ ሊበል ይሄኛውን ማጥፋት እንችላለን ማለት ነው። እናጥፋና ምን ይሆናል? እዚህ ጋር ሪኔም እናደርጋለን ማለት ነው። ይሄኛው ሌፍት ከርቭ ሪተርን እዚህ ጋር 2 የተባለ ያለ እዚህ ጋር አይደል? እዚህ ጋር ፕሮፐርቲስ ገብተን ራይት ከርቭ ሪተርን አሰምብሊ እንላለን ማለት ነው። ሶ ክቡራን ቻናል ተከታታዮች አሰምብሊያችን ይሄን ይመስላል። ኮሪደር ውስጥ ገብተን እንዴት እነዚህን አሰምብሊዎች ሮዳችን ላይ አፕላይ እንዴት እንደምናደርግ የምናይ ይሆናል ማለት ነው በሚቀጥለው ክፍለ ጊዜ። ክቡራን ቻናል ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። አለበለዚያ አሪፍ የማቀርባቸው ቱቶሪያሎች ሊያመጧቸው ይችላሉ። ስለዚህ ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ እንድታበረታቱኝ እጠይቃለሁ። ራሳችሁም ተጠቃሚ ትሆናላችሁ። ታንኪዩ